በጣም ልክህን አለፍክ እንሰጥ መጠበቅ የለብም አልሰጥህም ከዛ በኋላ ነው በቃ ቁማር ከጀመረ በኋላ ነው ባህሪው እየተቀየረ ምናምን ያመጣው ለምንድን ነው ለሰው እጅ መስጠት ጨርሰዋለሁ ሁሉ ነገር ይይሻል አይደል ሰው ደካማ ታረጋለች ወንድምሽ አይመስለኝም ሳስበው ከምትናገሪው ቃላት አንፃር ማለት ነው ወንድምሽ አይደለም እሺ ተኩሳዘን እንኳን አይደለም ምንሽ ተኩሳዘን አይደለም ሁለት ወሩና ሞት ታላያ ተኩሳ ይባል ወንድማችን ካሜራ ፊት ላይ ምናልሽ ወንድማችን ሌባ ነበር አይባልም በቃ ኮደርሹ አይባልም እሷም እንደዚህ ጥቁር በጥቁር ዝም ብላ የምታረጋግሰው ምን እንደፈለገች አላውቅም አንታውን ምንድነው አንተ ምንድነው ለማስተላለፍ ይፈልከው ማለት ሁሉ ጊዜ ነገሮችን እኔ ሳላ ከጀርባ አንሻውከሽ መግባት ብቻ ነው የምታውቂው ወንድሜን እኮ ነው የቀበርኩት ምንድነው ያልሻለሽ ነጭ በነጭ እንድለብስ ነበር የጠበቅሽው እንደዛ ነበር ያሰብሽው ጀማል የሚባለው ሰውዬ እሺ ገደለው አይደለ መሞት አይቀርም ይልሽ ምክንያቱም ተንቀልቅሏል ራሱ ነው እሱ ነው እርግጠኛ ነሽ ራሱ ነው እንጃ በቃ እኔ ቃላት የለኝም ለሱ በጣም ነው የምወደው በጣም ማለት ነው የሰው ልጅ በቀን ነው የምትሞተው አሁን አንተ ሞት ካለ እዚህ በነጅልስ ሞት ትችላለህ እሱ አቅም ከሌለው ሰው ጋር ለምንም አይው ነገር እስከባ የሰውዬ ሰው የማስገደል ነገር ውስጥ ምናምን ካለ አቅምን አቀው መኖር ጥሩ ነበር በመጀመሪያ በጣም ሞኝና ምንድነው ሞኝ ያረገ በቃ ሀዘን ነው ወይ ሁለት ወር አልፎታል አለቀ በቃ ሀዘን ነው ማለት ነው አገባህም ነው ያልካረስ አረ አንቻላገም እኔ ዛሬ ነው ያየሁት ዛሬ ነው ያየሁት እኔ አይቻል ግምጫሽ ሰውዬ ለምን አላጣራሽ ሁለት ወር ሞላሽ አይደለ ያመጣሽው ነገር እኔ ምን ላይ እንደደረስ ጠይቀሽኛል እሷም ምን ላይ ጠይቀሽኝ አታውቂም አሁን እኔ በቃ ሞተሱ ኖርማሊ ህይወቴን አልቀጥል ነው ሲቀጥል አንተ የትኛው ጋዜጠኛ ነህ እንደዚህ ከላይ ውጭ ላፍን የምከፍተው ሰላም ወደ ቻናላችን ቤተሰቦች ተመልካቾች እንደምናችሁ ያው እንግዲህ ቀደም በነበረው የጧል ላይ በነበረን ቀረጻ እንግዲህ በጣም አዲስና አሳዛኝ መረጃ ደርሶን ነበር ያው አቶ ጀማል አንድ ወጣት ጎረምሳ እንግዲህ እንዳስገደለና አሁን ላይ እህቶቹ አዘለ መቀመጣቸው ነግረውን ነበር ያው የክሩ አባላቶች አትምጣ ብለው ስለነበረ የተወሰኑ ሰዓቶችን ወስደን እንግዲህ አሁን ላይ እንደምትመለከቱት አመሻሽ ነው ወደ 11 ሰዓት አካባቢ ነው አሁን ላይ እንግዲህ ለምን ቆይ እንዳሉኝ አልገባኝም ግን ደግሞ አንዳንድ መረጃዎችን ያሰባሰቡ ነበር መሰለኝ ያው እኔም ባለችኝ አጋጣሚ እንግዲህ ሚኪም ጋር ሄጄ ያለውን ነገርም ለማጣራት ሞክራለሁ ቤት ሄጄ ልብሶችን ልቀያየር ያለው እስኪ አሁን ደግሞ እህቶቹ የሟች ግለሰብን እንግዲህ እህቶች ይዤላችሁ መጥቻለሁ ያው እነሱ ቤት ሀዘን ስለሆነ ያለውን ነገር ታውቁታላችሁ ትኩስ ለቅሶ ነው ያለውን ነገር ለመነጋገር በሚል እንግዲህ ወደዚህ ወደ ተከራየ ነው ለምርመራ ወደምንጠቀምበት እንግዲህ ቤት ይዘናቸው መተናል እስኪ እነሱን ደግሞ ላስገባቸውና ያው ይገባኛል ትኩስ ሀዘን ነው ወንድማቸውን ያጡት በጣም ከባድ ነገር ነው ግን ደግሞ ይሄን ነገር አስፈቅደን ነው ወደ ቤተሰቦች የምንቀርጸው ማለት ያለውን ነገር ልንረዳቸው እንደምንፈልግ በዚህ ኬዝ ላይ የወንድማቸውን የአሟሟት ጉዳይ ያለውን ነገር መፍታት ስለምንፈልግ እነሱንም መርዳት ስለምንፈልግ እንግዲህ ያለውን ነገር ነግረናቸው እነሱም ግድ የለም አሁን አስቸኳይ ነገር ስለሆነ ሀዘናችንም ውጣን ቢሆን ያለውን ነገር መናገር እንችላለን መቅረጽም ትችላላችሁ ስላሉ ነው እነሱን ይዘናቸው የመጣ ነው ውድ ቤተሰቦች በር ላይ ናቸው እነሱን ላስገባቸውና እስኪ ያለውን ነገር እናወራበታለን ማለት ነው አባካችሁ እንግዲህ ወደ ቤተሰቦች ያው ከሀዘን ላይ የሚይዛቸው የመጣሁት በመጀመሪያ ሁለታችሁ ነው ያው ፈጣሪ ያጽናችሁ ማለት ፈልጋለሁ ያው የወንድም ሞት እንግዲህ ለእናንተ ከባድ መሆኑን ሳይገባኝ ቀርቶ አይደለም አሁን ላይ ለቀረጻ እንትን ያልኳችሁ ግን ደግሞ ያለውን ነገር እናንተንም ለመርዳት የወንድማችሁን ደም ከልብ ሆኖ እንዳይቀር በሚል ነው
ከትኩስ ሀዘን ላይ ነው እንግዲህ ያስነሷችሁና ትኩስ ሀዘን እንኳን አይደለም ምን አልሽ ትኩስ ሀዘን አይደለም 2 ወሩን አሞልቷል ያ ትኩስ አይባልም እሷነች እንደዚህ እየለበሰች ሀዘኑን በራሳችን ላይ አይደለም 2 ወር ሀዘኑን በራሳችን ላይ እንትን ያደረገችው እንጂ ትንሽ ቆይቶ 2 ወር ነው ስለሆነ ትኩስ አይባልም ትኩስ ሀዘን ነው እንጂ ለኔ ሁሌም ትኩስ ሀዘን ነው ወንድሜን እኮ ነው ያጣሁት ለኔም ወንድሜ ነው አይደል ከኔ ጋር ለመከራከር አትፈልጊ ሌላው ነገር ቤት ነው ምንድነው እያልሸለሹ ከኔ ጋር ለመከራከር አትሞክሪ ማለት ጥያቄያችን ንግባ እሺ አይ ማለት እናንተ እንድትጋጩ አይደለም እዚህ ያስመጣችሁ አይደለም ትኩስ ሀዘን አይደለም ማለት ምን ማለት ነው እሷ ምንድነው ሀሳቧ እንደዚህ የቀበርኩት አይደል እንዴ ጥቁር እያረክሽ እኔን የምትገይኝ ነው ሀሳብሽ በቃ ይሄ ነው ምን አዲስ ፖይንት የለሽ እና ነጭ ልብስ እንዳደረግ ነበር የጠበቅሽው ነጭ እንዳደረግ ነበር የጠበቅሽው እባካችሁ ተረጋጉ ማለት የእናንተ እንዴት ነው መረጋጋው ወንድም እሺ ይገባኛል ተረጋጊ ያው በኔ ስተት ነው እኛ የደረሰ መረጃ እንግዲህ በቅርብ ነው ስታጣሩ ወንድማቸው ነበር ማጣራት የነበረባችሁት እሺ ይቅርታ እንጠይቃለን ያው የኛ ጥፋት ነው እሺ ሆነም ቀረ ያው እንግዲህ ሀዘናችሁን ያው እግዚአብሔር ያቀልላችሁ ማለት ነው የምችለው እስኪ እዚህ ደግሞ ከማስቆማችሁ ገብተን ውስጥ ደግሞ ያለውን ነገር ከወንድማችሁ ጋር ያለውን ነገር ሁሉን ነገር መታቆት ነገሮች ማለት ከሰዎች ጋር ይጣላ ነበር ሁሉንም ነገር እንድንነጋገር አባካችሁ ውስጥ ነው እሺ ግን ቶሎ ልበልሽ ሰዓት ስለሌለ ችግር የለም እሺ አባክሽ ቀደም እሺ ውድ ቤተሰቦቻችን ያው እንግዲህ ወደ ቤት ውስጥ ገብተናል ያው በድጋሚ ፈጣሪ ያጽናችሁ ያለውን ነገር ደግሞ ፈቃደኛው ናችሁ እንድናወራበት እንድንቀርጽ ስለተባበራችሁ ሁለታችሁንም ማመስገን እፈልጋለሁ ችግር የለም እስኪ ወደ ጉዳያችን ከመግባታችን በፊት እስኪ ስላለው ነገር እናወራ ስለ ወንድማችሁ ስለ ስሙ ስለ ሁሉም ነገር ከእናንተ ጋር ስላለ ግንኙነት የት ነው የሚኖረው ቤተሰብ አለው ወይ ትዳር ይዟል ያለውን ነገር እስኪ በሙሉ እንድትነግሩኝ ነው ፈልገው ማለት መጀመሪያ ስለሱ ያለውን ነገር ማወቅ ስላለብኝ ነው ስለሚሰራው ስራዎች ስለ ሁሉም ነገሮች ንገሩንና ያለውን ነገር ደግሞ እናወራበታለን ከማን ልጀምር እሺ አመሰግናለሁ በመጀመሪያ ያው ወንድሜ አንድ ላይ ከኛ ጋር ነው የምንኖረው አንድ ቤት ውስጥ ነው የምንኖረውና ቤተሰቦቻችን እዚህ ሀገር አይደሉም ያሉት ክፍለ ሀገር ናቸው እኛም ያው ክፍለ ሀገር ነበርን ከተወሰነ ጊዜ በኋላ ነው ወደዚህ የመጣነውና እዚሁ ተከራይተን ነው የምንኖረው እሱ ምንም አይነት ስራ አይሰራም እኛ ነን እኔና እሷ ነን ስራ የምንሰራው እሱ ብዛት ስራ አይሰራም ማለት ሱስ አለበት ያጨሳል ይቀማል ምናምን ተምሯል ዲግሪ አለው ምናምን ግን በቃ ሱስ ስለገባ ስራው ላይ አይደለም እንትን የሚለው ማለት እኔ ብዙ ጊዜ መከራዋለሁ ለምን ስራ አትጀምርም ለምን ስራ እንትን አትልም ምናምን ብዬው ነበር ግን አንዳንዴ ሱስ ከገባህ በኋላ መውጣት የሚከብድ ነገር አለ አይደለ እንደዚህ አልነበረም የነበረ ወንድሜ ማለት ነው በጣም ጎበዝ ተማሪ በቃ እንጃ ቤተሰቡን አክባሪ ከምነግርህ በላይ እንጃ በቃ እኔ ቃላት የለኝም ለሱ በጣም ነው የምወደው በጣም ማለት ነው ከወንድም በላይ ነው ለኔ ማለት ነው ግን በቃ ከሆነ ጊዜ በኋላ ነው ባህሩ እየተቀየረ ምናምን የመጣው በቃ ያልሆነ ነገር ውስጥ መግባት ጀመረ ሱስ ከገባ በኋላ በርግጥ ጓደኛው ነው የቀየረው የሆነ ጓደኛ አለው ሱሰኛ ጓደኛና ከሱ ጋር መዋል ከጀመረ በኋላ ነው እንደዚህ አይነት ነገር ውስጥ የገባው እንጂ እንደዛ አልነበረም ነበረ ከዛ ከሱ ጋር ከተዋወቀ በኋላ አንድ እያለ ልሞክር ምናምን እያልክ አይደለ ሱስ ውስጥ የምትገባው እንደዛ እያለ በቃ ያልሆነ ነገር ውስጥ ገባ ይቅርታ ላቋርጥሽና ሱስ ውስጥ ስትይ ያሉበት ማለት ግልጽ አድርገሽ መጠጥ ነው ሲጋሮች ነው ያሉትን ነገሮች የሚጠቀሟቸው ነገሮች ብነግርሽ ያ ሁሉንም ነገር ነው የሚጠቀመው ስለ ጫት አይቀረው ሲጋራ መጠጥ ሲቀጥል ደግሞ ቆማር ምናምንም እንትን ማለት ጀምሮ ነበረ
ከዛም አልፎ ማለት ነው ከመጠጡም ከሌላም ነገር አልፎ ቁማር ምናምን ጀምሮ ነበር ከዛ በኋላ ነው በቃ ቁማር ከጀመረ በኋላ ነው ባህሪው የተቀየረ ምናምን ያመጣው ያው እንዳልሽ እንደደበ ስራ እንደሌለው ቤት እንደሚሆን ነገርሽኛልና እኔን ሱሶቹንም ለመጠቀም ቁማርም ለመጮት እንግዲህ ያው ገንዘብ ያስፈልጋል እንደምናውቀው ይሄንን ገንዘቦች ከየት ነው የሚያመጣው እኔ ማለት እሱ ነገር ነው ግራ የሚገባኝ ማታ ማታ ላይ ይወጣል ሌብነት ምናምን ነገርም ጀምሮ ነበር ማጅራት መምታት ነው የሚባለው እንደዛ አይነት ነገርም ጀምሮ ነበርና ታስሮላ ነበር እስከ ተወሰነ ጊዜ ማለት ነው እና በዛ ነው ቁማር መጫወት የጀመረው ብሩን በዛ ነው የሚያመጣው ልፈልጌ ነው እስኪ ወደ አንቺ ልምጣና እሱ ያልነገረችን ሌሎች ነገሮች ደግሞ ካሉ እስኪ አንቺ ንገሪ ያው ሁሉንም እሷ ነግራለች ያው ህይወት ያለፈው በዚህ ቁማር ምክንያት ነው ቁማር ውስጥ የገባው ሰው ደግሞ መጨረሻው ምን ሊሆን እንደሚችል መገመት አይከብድም ምክንያቱም ቁማር ስትጀምር በጣም ብዙ ነገርህን ነው ሉዝ የምታረገው የምታጣው ይሄንን ነገር ከዚህ በፊት ቀድመን ነገርነዋል እንዳያት እንደዚህ አታርግ ምናምን ብለን ስለነገር ነው ይሄ እንደሚሆን እኔ አውቄያለሁ ማለት ይሄ ብዙ አዲስ ነገር አይደለም ስለ የወንድሜ መሞት አላስደነገጠኝም ማለት ሳይሆን አንድን ሰው ነግረኸው እንደማይሆን ነግረኸው ራሱ ፈቅዶ ከሄደ ምንም ማድረግ አይቻልም እና ዛሬ እሷም እንደዚህ ጥቁር በጥቁር ዝም ብላ የምታረጋግሰው ምን እንደፈለገች አላውቅም በቃ ሀዘን ነው ወይ 2 ወር አልፎታል አለቀ በቃ ሀዘን ነው ማለት ነው ምን እንደፈለገች አላውቅም ማለት ወንድሜን እኮ ነው የቀበርኩት ምንድነው ያልሻለሽ ነጭ በነጭ እንድለብስ ነበር የጠበቅሽው እንደዛ ነበር ያሰብሽው ሰጋ መስማማት እንኳን አልችልም እና በቃ ይሄ ልጅ ሞቶ ቁማር ነው ምንም የቁማርተኛ ህይወት ደግሞ አዲስ አይደለም ምክንያቱም ይሄንን ነገር እንደ እህት ተውብዬ በጣም ብዙ ጊዜ ነግሬዋለሁ ብርኛን አስገድዶ እስከመጠየቅ ቁማርተኛ ስትሆን ምን እንደምታረጋው በቃ ብር ብቻ ነው የምትፈልገው ብር የምታገኝበትን ነገር ብቻ ነው ቲንክል ታረጋ የምትችለው ከኛ ብር ለመውሰድ ይሞክራል ያለንን እቃ አውጥቶ መሸጥ ምናምን ከዚህ ስራ እንዲወጣ እኔ በጣም ብዙ ስራዎች ነገናኝቻለሁ ግን ደግሞ በቃ ጭንቅላቱን የተቆጣጠረው ቁማር ስለሆነ ምንም ነገር ማሰብ አልቻለም እና ይሄ ነው ልልህ የምችለው ነው እስኪ ማለት ለማጣራት አልሞከራችሁም ያው ሰው ዝም ብሎ ወደዚህ አይነት መጥፎ ሱሶች ውስጥ ወደ ቁማር ውስጥ አይገባምና በምክንያት ይሆናል ወደዚህ ነገር ውስጥ የገባው ያው እንደነገራችን ከሆነ ተምሯል ተመርቋል ዲግሪም እንዳለው ነግራችን ያለና ወደ ስራ ከመግባቱ ይልቅ ለምንድን ነው ወደዚህ አይነት ህይወት ለመግባት ይወሰነው ያው ማለት እንደነገርኩ የሆነ ጓደኛ ነበረው ሱሰኛ ጓደኛ ማለት ነው ከሱ ጋር ከተዋወቀ በኋላ ነው መጀመሪያ ቁማሩን እኮ መጀመሪያ አልጀመረው ሱስ ውስጥ ነው የገባው ሲጋራ ጫት ምናምን ነገር ይያለ ከዛ በቃ ይሄ ስራ መስራት የሚባለው ነገር ከነ ነው በቃ ማያስበው ማለት ነው በቃ ሌብነት ነው ማጅራት እየመታ ነው ብር የሚያገኘው ምናምን ስራ መስራትን ከነ ያስበው እኔ ብዙ ጊዜ መከረዋለሁ ስራም እንትን ለማለት ሞክሬ ነበር ግን አልቻልኩም በቃ ከዛ በኋላ ነው እንደዚህ አይነት ቁማር ውስጥ ምናምን መግባት የጀመረው ምን ያህል ጊዜ ነው ማለት ማታ ማታ ይወጣ ማጅራት እንደሚመታው እንደሚዘርፍ ምናምን ነግረሽኛል እናንተ ይሄን ነገር ካወቃችሁ ወይም ደግሞ ከደረሳችሁበት ምን ያህል ጊዜ ሆናችሁ 6 ወር ምናምን ይሆናል እሺ ወደ ጉዳዩ እንምጣና ወንድማችሁ ህይወቱ ያለፈበትን ጉዳይ እስኪ እናውራ ማለት የተጣላው ሰው ነበር የተጋጨው ሰው ወይም ደግሞ በተደጋጋሚ እሱ የሚያስፈራራው ሰው ነበር እስኪ ያለውን ነገር ለማስተዋወስ ሞክሩና እስኪ ካንቺ ልጀምር እዚህ ቁማር ላይ ምናምን ነበርና ይመስለኛል ከኔ ከሰዎች ነው የሰማሁት አቶ ጀማል ምናምን የሚባል ሰውዬ እንዳለበት ነው እንትን ያሉኝና እኔም በጣም ነበር የፈለኩት ለማግኘት እሱ ግን ደግሞ ላገኘው አልቻልኩም ምክንያቱም የወንድሜ የመሞቱ ምክንያት እሱ እንደሆነ ነው የሰማሁት ገንዘብ ለቁማር ድሮት ምናምን ነበረ ከዛ ያበደረውን ብር አልመለሰለትም ምናምን ያሉኝ እዛ አብሮት የሚሉት ልጆች ማለት ነው እና በቃ በእርግጠኝነት ከወንድሜ ሞት ጀርባ ጀማል የሚባለው ሰውዬ እንዳለ ነው እኔ የሚሰማኝ አግኝተሽ ታውቂያለሽ ወይም ደግሞ ከዚህ በፊት ከዚህ ወንድምሽ ከመሞቱ በፊት ስለ አቶ ጀማል የምታውቂው ነገር አለ
እኔ ምንም የማውቀው ነገር የለም ስለ አቶ ጀማል። ግን ደግሞ ሁሉም ሰው እኮ ኬር አልሰጣትም። እኔ ነኝ አይደል ያው ሁላ ነገር እንድታስብ እኮ ራሱ ያደረኩሽ እኮ እኔ ነኝ። ታውቂያለሽ አይደለ? እኔ አንዳንዴ የወንድሜ መሞት ላንቺ ምንም እንትን እያደረግሽው አይደለም። በጣም ግራ እያጋባኝ ነው። በራሱ ጥፋት ነው ተው ብለን ነገር እና በራሱ ጥፋት ቢሆንስ ታዲያ? በራሱ ጥፋት ቢሆንስ? ወንድማችን እኮ ነው አይደል እንዴ? እኔም ወንድሜ ነው ብዬ ነው እኮ ዛሬ መጣሁ አይደል? ዛሬ መጣሁ ወንድሜ ነው እንደ ወንድም እንደ እህት ደግሞ ያገባኛል ብዬ ነው እዚህ ካንቺ ጋር ቁጭ ያልኩት። ያገባኛል ሳይሆን ምንም ነገር ኬር እያደረግሽ አይደለም። የሱ መሞት የሱ እንደዛ መሆን ሲጀመር ማለት ነው አርጎሽም አያውቅም። ወንድሜ ምንም ነገር ቢሆን ማለት ነው ላንቺ ምንም እንደማይመስልሽ እኮ አውቃለሁ። ገብቶሻል? ለምን ጥቁር በጥቁር ለበሽ እኮ ያልሽ ሰው ነሽ አንቺ። ነገሮችን በሌላ ነገር እየተረጎመች ያለችው ወደ ጥያቄ እንግባና እንትን እንላለን ወንድሜ። እሺ ከዛ በኋላ ስለማጣራት ማለት ወንድምሽ ካረፈ እንግዲህ 2 ወር እንደሞላው ሰምቻለሁና እናንተም ነግራችሁኛልና በዚህ ጊዜው ስለማጣራት አልሞከራችሁም? ስለ አቶ ጀማል ብለሽኛል። ስለሱም ለማናገር ወይም ደግሞ እጃችሁ ላይ የገባ ማስረጃዎች አሉ ያለው ነገር እስኪ ንገሪኝ። ስለሱ ለማጣራት ሞክረን ነበረ። ግን እሱ በጣም ይሄ ይፈሩታል መሰለኝ ለምን እንደሆነ ባላቅም ለማጣራት ሞክሬ ነበር። ግን ደግሞ ይስ እንዳለ ማንም ሰው ሊነግረኝ አልቻለም። ለምን እንደሆነ ባላቅም ማለት ነው። ምክንያቱም ሁሉም ሰው ስለሱ ጥያቄ ምናምን ስንጠይቅ እንደማያውቅ ምናምን ግን እኮ ያውቃሉ። እርግጠኝነት ሆኜ የምነግርህ ያውቃሉ። ግን ደግሞ ስለሱ ኢንፎርሜሽን ማንም ሰው ይሰጠን አልፈለገምና መፈለጊንም አላቆምም ነው በዛ አጋጣሚ ለፈልል መፈልገው። እስኪ አንቺ ደግሞ ልነግር የምትፈልጊው ነገር ካለ ከአቶ ጀማል ጋር በተገናኘ ሁኔታ ላይ? ያው ማለት የሆነ ጊዜ ሲያስፈራራው ምናምን እያስፈራራው እንደነበረ ምናምን ነገር ሰምቻለሁ። ቤት መጥቶ ምናምን ነገር በአካልም አይቼው ነበረ። ማለት እያስፈራራው ምናምን እንደዚህ ካላደረክ እንደዚህ አድርጋለሁ ምናምን ነገር እያለ ነበርና ስጠይቀው ግን ግልጽ ሆኖ እንደዚህ ነው ብሎ አልነገረኝም ወንድሜ ማለት ነው። ምንድነው የተፈጠረው ነገር ምንድነው ሰውየው እያለክ ያለው ምናምን ስለው አይ ምንም አይደለም ምናምን ነገር ነው ያለኝ። አቶ ጀማል ለራሱ ነው ቤት ድረስ መጥቶ ያስፈራራው? አዎ በሩን አንኳኩቶ በጣም ነበር ሲያንኳኳ የነበረውና ተከትዬ ወጥቼ ነበር። ግን እሱ አላየኝም እና ቀስ ብዬ የሰማዋቸው ነበር ሲያስፈራራው ምናምን ነገር። ግን በደንብ እንዲነግረኝ ምናምን ላደርግ ሞክሬ ነበር። ግን እሱ ምንም ሊነግረኝ ፍቃደኛ አይደለም። ኧረ ምንም አይደለም በስራ ጉዳይ ትንሽ ተጋጭተን ነው ምናምን ነገር ነው ያለኝ። ከዛ በኋላ ለማጣራት አልሞከርሽም? ማለት አንድ ግለሰብ ቤታችሁ ድረስ መጥቶ ወንድማችሁን ሲያስፈራራ ምናምን ያው ታጣራላችሁ በቻላችሁ ታቅምና የሰማሽው ነገር አለ ከዛ በኋላ? ወይም ደግሞ በድጋሚስ መጥቶ ነበር ያለውን ነገር እስኪ ንገሪኝ። በድጋሚ አልመጣም። ማለት ያኔ በቃ መጣ አናገረው። እሱን ስጠይቀው በስራ ጉዳይ ነው ምናምን ነገር ስላለኝ ያን ያክል እንትን አላልኩትም። ገብቷል? ይሄን ያክል ይዳረሳሉም ብዬ አላሰብኩም። ሲቀጥል ይሄ ነገር እያስፈራራው እንደሆነ ካወቅሽ አንደኛ አልነገርሽኝም። ሲቀጥል እያስፈራራው እንደነበረ ካወቅሽ ሄደሽ እሱን ማዋራት ነው የሚቀርመው ወይስ ወንድማችን መጠየቅ ነበር የሚቀርመው? አንቺ ዛሬ ይሄን አለመናገርሽ ነው ማዋራው እንዴ? ሰውየው ነው ካላቀው አለመናገርሽ ለወንድማችን መጥፋት ምክንያት ነሽ። እኔ አትቀሽኝ። ለምን ደግሞ አልወቅስሽ እንዴ? እኔ መናገር ሰውየው ነው ታውቀዋለህ። እስቲ ንገሪኝ። ሰውየው ነው ለዛን ቀን ያየሁት። ሲቀጥል እሱን ስጠይቀው በቃ የስራ ጉዳይ ነው ያጋጨን ምናምን ነው ያለኝ። ገብቷል? እሱ ብዙ ጊዜ ከሰዎች ጋር ስለሚገናኝ ይጣላል ምናምን ይታሰራል ይፈታል። እንደዛ አይነት ባህሪ ስላለው በቃ እኔ ያን ያክል እንትን አላልኩም። ገብቷል? በስራ ጉዳይ ነው ስላለኝ ብዙም ለማጣራት እንትን አላልኩም። እንደዚህ አልመሰለኝም። ምንም አያስፈልገው። መጀመሪያ ነበር መናገር የነበረብሽ። እኔ ጥፋተኛ አይደለሁም። ገብቶሻል? ያው ለሁለታችሁም ተረጋግታችሁ ለወንድማችሁ ህይወት መጥፋት ተጠያቂ የሆነን ሰው መያዝ እንጂ አሁን ላለፈ ነገር ላይ መወቃቀስ፣ እርስ በርስ መጣላት ምንም የሚፈይደው ነገር የለም ማለት አይደለም። እኔን እኮ እየወቀሰችኝ ያለችው ገብቷል እኮ ይገባኛል። ግን ደግሞ እዚህ ጋር ሁለታችሁ ብቻ ናችሁ ያላችሁት። ወንድማችሁ ያጣችሁት ያው እናትና አባቶቻችሁ በህይወት እንደሌሉ አውቃለሁ። ያው በተቻለ አቅም እንግዲህ ያው እኛም ልረዳችሁ ነው የመጣ ነው እዚህ ጋር። ስለዚህ እናንተ መጣላታችሁ ትታችሁ ለኛ የሚጠቅመንን ማንኛውም ነገር ከወንድማችሁና ከአቶ ጀማል ጋር የተገናኘ ማንኛውም የምታስታውሱት ነገር መንገር ነው እንጂ ያለባችሁ እዚህ እርስ በርስ መጣላቱ ምንም ጥቅም የለውም። እርስ በርስ ከመጎዳዳት በቃላት ከመጎዳዳት ይልቅ
ምን የሚፈይደው ነገር ስለሌለ ተረጋግታችሁ ያለውን ነገር ብነግሩን ደስ ይለኛል። ሌላስ ማለት ከአቶ ጀማል ውጭ የተጣላው ሰው አለ ወይም ደግሞ አቶ ጀማል ላይ የምታውቂው ወይም ደግሞ ያጣራሽው ነገር ካለ? እኔ ሌላ ምንም ያጣራሁት ነገር የለም። ስለ ከዚህ በፊት ከብዙ አይነት ሰዎች ጋር ተጣልቷል። በዚህ በቁማር ምክንያት በዛ ላይ ደግሞ ሌባ ነው ብያለሁ፣ ማጅራት ይመታል ምናምን። በዛ ምክንያት አንዳንዴ በገንዘብ ምናምን ነገር ይጣላሉ። በዛም ተደባድቦ ሌላ ነገር ውስጥ ገብቶ ምናምን ታስሮም ያውቃል። ግን ይሄ ስለዚህ ስለ ጀማል የሚባለው ሰውዬ ምንም ማውቀው ነገር የለም። በቃ ሰውየውን ሲጀምር እኔ ለዛን ቀን ያየሁት ሲያስፈራራው ብቻ ነው ያየሁት። ስለዚህ አቶ ጀማል የሚባለውን ግለሰብ ፎቶን ባሳየሽ በእርግጠኛነት ታውቂዋለሽ ማለት ነው? አዎ አውቀዋለሁ። እሺ በጣም ጥሩ። ካሜራማን ስልኩን ስጠንና ያው እንደ አጋጣሚ ሆኖ እኛ ጋር ፎቶ ስላለ ያው እኛ ያሰብነው ሰው አንድ አቶ ጀማል የሚባል ሰው ከኛ ጋር አለና እስኪ እኮ አንተ ስለ አቶ ጀማል የምታውቀው ነገር አለ ማለት? አቶ ጀማል ማለት ምን አይነት ሰው ነው? እሱን ከመናገር በፊት ላሳይሽና ፎቶን እሱ ይሁን አይሁን እስኪ ንገሪኝና። እሺ ይሄ ነው? አዎ ራሱ ነው። እሱ ነው። እርግጠኛ ነሽ? አዎ ራሱ ነው። ያየሁት ሰው ነው። አይተሽ ታውቂያለሽ? ራሱ ነው። እርግጠኛ ማለት ነሽ? የምታውቀው ነገር ካለ ብትነግረኝ ደስ ይለኛል። ከወንድሜ ጋር የሚያገናኘው ነገር አለ ይሄ ሰውዬ? አሁን ላይ አቶ ጀማል ጋር የሚያገናኘው ነገር አለ? ከአቶ ጀማል ጋር እንደተጣላ የነገራችሁኝ አሁን ነው ማለት ስለ ወንድምሽም ገና እያጣራን ነው። ምንም ነገር አላወቅኩም እስካሁን። ግን ደግሞ አቶ ጀማል የኔን የስራ ባልደረቤን ጋዜጠኛ ሚኪያስ የሚባል አንድ ወንድም አለኝ፣ የስራ ባልደረቤም ጭምር ነው። እሱን ለማስገደል ትዕዛዝ በማስተላለፍ እንግዲህ አሁን ላይ እኛ ጋር ነው ያለውና ምርመራ እያደረግንበት ነው ያለነው። ምን አይነት ሰውዬ ነው ማለት? ለምንድን ነው እንደዛ ሊያደርግ የፈለገው? እሱ አቅም ከሌለው ሰው ጋር ለምን የማየው ነገር ውስጥ ገባ? የሰውዬ ሰው የማስገደል ነገር ውስጥ ምናምን ካለ አቅምን አውቀው መኖር ጥሩ ነበረ ብዬ አስባለሁ። ያለፈ ነገር ነው። ስላለፈ ነገር ድጋሚ እያነሳሽ ባታወሪ ደስ ይለኛል። ቆይ አልገባኝም። በቃ ማለት አሁን ወደ መፍትሄው ነው መሄድ ያለብን አይደለ? ወንድምሽ ነው አይደል? ማለት እርግጠኛ ወንድሜ ወይ አንተ ለምን መጣል? አሁን ላይ ግን የምትናገራቸው ቃላቶች እንደዛ ይመስለኛል። እኮ ነገር አልተናገርኩም ማለት ነው። ነገር ነው እንጂ እየተናገርሽ ያለሽው ማለት እንደዛ መሆን የለበትም ማለት ነው። ተረጋጊና ቆይ ንጋት አልደገልንገር ካሁን አንተ ወንድምሽ ነው ምናምን መስላል ካረለ እኔ እዚህ ጋር ጥቁር ለበሽ ይይ ብል ለውጥ የለውም። ሁሉም ሰው ምንድነው ማድረግ ያለበት? በቃ ይሄ ልጅ ካንደበትሽ የሚወጣውን ቃላት ራሱ ተጠንቀቂ። ጥቁር መልበስ አይደለም ገብቶሻል? ካንደበትሽ የሚወጣው ቃላት ራሱ ጥሩ ነው እንዴ? አንቺ እያወራሽ ያለሽ እየተናገርሽ ያለሽ ጥሩ ነገር ነው እያወጣሽ ያለሽ ሲንገር ወይ ነይና ተናገሪልኝ። እኔ በጣም ይቅርታ ነኝ ከሷ ጋር እንደዚህ መቀጠል አልችልም። ምንድነው ፖይንቱ? ምንድነው ይሄን ልጅ ማን ነው እንደዚህ ብሎ ማን ነው እንደዚህ ያደረገው ብሎ ፊቸሪቲው ማሰብ ነው ወይስ እዚህ ጋር ቁጭ ብሎ ማውራት ነው የሚጠቅመው ነው የኔ ጥያቄ። ምንድነው እኔ ለአንተ እንደዚህ ቁጭ ብዬ መናገር ማለት ምንድነው ለአንተ ጥቅሙ ነው? መጀመሪያ ማለት ከቀድም ጀምሮ ከበር ስንገባ ጀምሮ ያለሽ ነገር ማለት ትንሽ ግር ይላል። ያው እንኳን ወንድም ሞቱ አይደለም የምናውቀው ጓደኞቻችን ሲሞቱ ወይም ደግሞ አብሮ ለተወሰነ አመታት የኖረ ሰው እንኳን ሲያርፍ በጣም ስሜታዊ ነው የምንሆነው እና ቅድም የተናገርሽው ነገር አቅምን አውቆ መኖር ነበረ ብለሻል። አልገባኝም። ከወንድምሽ ጋር ያለሽ እስኪ ግንኙነት ንገሪኝ። ምን ጥያቄ ወንድሜ ነው እንደ ወንድም ነው የነበረን ግንኙነት እንደ ወንድም ነው። ወንድምሽ አይመስለኝም ሳስበው ከምትናገሪው ቃላት አንፃር ማለት ነው። ወንድምሽ አይደለም። እሺ ቢያንስ ሊሰማሽ ይገባል እኮ ሞቷል እኮ በህይወት እኮ አይደል እኮ እኔም እኮ ሞቷል ነው እያልኩ ያለሁት አይደል? ከሞተ ሄድሽ በምን ምክንያት ሞታ ነው ብለን ልንጠይቅ የሚገባው እንጂ እኔና አንቺ እዚህ ጋር መወቃቀሱ ጥቅም መፍትሄ ለመፍጠር ነው አይደለ? ማን እንደገደለው ለማወቅ እንትን ለማለት ነው አይደለ? እዚህ ጋር የመጣው ምንድነው ታዲያ ያለው ነገር የምታወሪው? ይኸውልህ እኔ ብዙ በማውራት ማምን ሴት አይደለም። ብዙ የሚያለፍልፍ ምናምን ብዙ ደስ አይለኝም። ከሷ ጋር ብዙ ጊዜ አንግባባ። እንደምታየው ነው ሁልጊዜ እሷ ነገሮችን ጮሃ ነው ለማለፍ የምትሞክረው።
እኔ ግን ማድረግ ያለብኝ ነገር ለወንድም ያደርጋለሁ ነው። ማንንም ሰው አላስፈቅድም፣ ማንንም ሰው አልጠይቅም። ለአንተ መናገር አይጠበቅብኝ ነው እያልኩ ያለሁት። ገብቶሃል? አዎ ማለት እኛም እያስገደንሽ አይደለም፣ ወይም ደግሞ ሌላ ነገር አይደለም። ለወሬ ብቻ አይደለም እዚህ ድረስ የመጣ ነው። ያው ያለውን ነገር ለመርዳት ነው። ከዚህ ነገር እኛ ምንም የምናገኘው ጥቅም የለም። ያው ሁለታችሁም ታውቃላችሁ። ከእናንተ ገንዘብ ሆነ የሆነ ጥቅማ ጥቅም አልጠየቅንም። የጠየቅናችሁ አንድ ነገር ስለምታውቁን ነገር ንገሩን። የወንድማችሁን ደም ደመከልብ እንዳይሆን ላለው ነገር ሁሉ ለሁሉም ነገር ሁሉም ነገር ሪስክ ወስጄ እንትን ማለት እችላለሁ። ችግር የለም። የወንድሜ እንደምንሽ መመለስ እንዳለብኝ እኔ ስለማቅ ማለት ነው። ምንም ብታውቂ ነገር የለም። ገብቶሻል? ብታውቂ ኖሮማ እንደዚህ አይነት ነገር አትናገሪም። እሱ እንኳን እኮ ታዝቦሽ ነው እየተናገረሽ ያለው አይደለም። ምን ይቅርና ማለት ነው። ይኸውላችሁ አሁን ስሜት እኔ ወንድሜ ማን እንደገደለው ብቻ እንትን እንድትልልኝ ነው የምፈልገው። እሺ ይገባኛል። ግን ደግሞ ያሉት ጀማል ስለተባለው ሰውዬ እንድታጣራልኝ እፈልጋለሁ። ጀማል ማን ነው? ከወንድሜ ጋር ምንድነው የሚያገናኘው? እሱ ነገር እነግራችኋለሁ። ማለት ያው ማወቅም እኮ ንገረኛ። በቃ ከዛ በፊት ነገር ንገረኝ። ያሉትን ጥያቄዎች ልጠይቃችሁና ይገባኛል እኮ እየተረዳሁ ተቃጠልኩ። ህመም ላይ ነው ያለሽ። በዚህ ጉዳይ በሚነሳ ሰዓት ሁሌ ሀዘን ላይ እንደምትሆኚ ይገባኛል። ግን ደግሞ የተወሰነ ትዕግስት ሊኖርሽ ይገባል። ማለት እንዴት ነው ትዕግስት ይሄ ጉዳይ ነው? ወንድሜ እኮ አፈር ለብሷል። ቆሞ እየሄደ እኮ አይደለም። ገብቶሃል? እንዴት ነው ትዕግስት የሚኖረኝ? እንዴት ነው የምረጋጋው? ተጀመረ እንደ ሰው ባይገል ነው ምንድነው? በቃ አንድ ነፍስ ሙሺ ካላት ትሞታለሽ ነው በቃ። ይሄ ልጅ አቶ ጀማል ራሱ ባይገለው በቃ እግዚአብሔር ሙት ካለ ሞት አይቀርም ነው የምለው። ምንም አዲስ ነገር የለውም። ሲቀጥል እንዴት ነው አንዳንዴ ነገሮችን እኮ በቃ እግዚአብሔር የፈቀደውን ነው የሚያደርገው አይደል? እኛም ብንሆን አይቀርልንም። ግን ደግሞ ፖይንቱ ምንድነው? አያደርግም እያልኩሽ አይደለም። እግዚአብሔር የፈቀደውን ነው የሚያደርገው። ይኸውላችሁ አሁን ተረጋጉና ማለት እሺ እኔ የምጠይቃችሁን ብቻ መልሱልኝ። እርስ በርስ አምባጓሮ አትፍጠሩ። ምንም እየተግባባን ስላልሆነ ይኸውልሽ የመጣሁትን ነገር ታውቂያለሽ እኮ ነገር እየሰማሃት ነው። ሁሉንም ነገር እየሰማሁ ነው። ግን ደግሞ እኔ ማወቅ ያለብኝና ለወንድማችሁ የሚጠቅመው ነገር ነው እንጂ የእናንተን ረብሻ ወይም ደግሞ እርስ በርስ ጸባችሁን ለመስማት አይደለም እዚህ ጋር ያስቀመጥኩት። ስለዚህ ከእሷ ጋር መነጋገር ስላለብኝ ትንሽ ታገሽ። ይቅርታ ስምሽን ረስቼው። ስምሽን ማን ነበር ያልሽ? ሳሮን እባላለሁ። እሺ ሳሮን፣ እስኪ ስለ ስራሽ ንገሪኝ። ማለት ምን አይነት ስራሽ ላይ? ያው ቢዝነስ ላይ እንደምትሰሪ የተወሰነ ኢንፎርሜሽን ደርሶኛልና የምትሰራቸውን ስራዎች እስኪ ንገሪኝ። ያው እኔ የምሰራው ከውጭ እቃዎችን እያስመጣሁ ምናምን እዚህ ሀገር ነው የምሸጠው እና ለንግድ ከሀገር እወጣለሁ አንዳንድ ጊዜ። ብዙ ጊዜ እዚህ አይደለሁም፣ ለትንሽ ቀን ነው እዚህ ማርፈው ምናምን። በቃ የምሰራው ቢዝነስ ነው። አስመጭና ላኪለት ማለት ነው እንግዲህ። ስለዚህ ከተለያዩ ባለሀብቶች ጋር የመገናኘት እድሉ አለሽ ማለት ነው። ባለሀብት ሳይሆን በአቅሙ ሰው የሚገዛኝን ነው እንጂ ያው ግዴታ ከባለሀብት ጋር ሳይሆን መካከለኛ ኑሮ የሚኖሩ ይገዙኛል ምናምን። ባለሀብት ብቻ ብላ ኮመን አታርገው ተጠቃል። ያው አቶ ጀማል የሚባለው ግለሰብ ወይም ደግሞ አሁን ፎቶ ላይ ያሳየሽም ግለሰብ በዚሁ የማስመጣትና የማከፋፈል ወይም የአስመጭና ላኪነት ስራ ላይ በሰፊው ይሰራል። ያው እሱም ብቻ አይደለም የተለያዩ ስራዎችን ይሰራል። ግን ደግሞ ይሄ ላይ በዚህ ስራ ላይ በኢምፖርት ኤክስፖርት ስራ ላይ በከፍተኛ መልኩ ነው የሚሰራውና አግኝተሽው አታውቂም? እስኪ ለማስታወስ ሞክሪ። አረ አግኝቼው አላውቅም። እኔ ዛሬ ነው ራሱ ያየሁት። ዛሬ ነው ያየሁት። እኔ አይቼው አላውቅም ጭራሽ ሰውዬው። በጣም ጥሩ። ያው እውነታው ሳይወጣ ማለት ሁሉንም ያለውን ነገር መርምረን ሳናቅ ለእናንተ ምንም ነገር ማለት አልፈልግም። ግን ደግሞ ስለ አቶ ጀማል ማወቅ እንደምትፈልጊ ነግረሽኛልና አቶ ጀማል ማለት በብዙ ወንጀሎች የሚጠረጠር ብቻ ሳይሆን በተለያዩ ወንጀሎች ማስረጃዎችን ይዘናል። ሰዎችን በማስገደል የተለያዩ ህገወጥ መሳሪያዎችን በማስገባት ወደ ሀገር ውስጥ በጣም በብዙ ነገሮች የተከሰሰ ወይም ደግሞ በወንጀል ውስጥ የተዘፈቀ አይነት ሰው ነውና ከወንድማችሁ ጋር ያለውን ነገር በቻለው ፍጥነትና በቻለው አቅም እንግዲህ ለማጣራት እንሞክራለን። አሁን ላይ
በእኛ ቁጥጥር በእኛ ሰዎች ስር ሆኖ ምርመራ እየተደረገበት ነው ያለው። ያው ሌላውን ነገር መናገር አስፈላጊ መስሎ ስላልታየኝ ነው። ሰውዬ ጀማል የተባለ ሰውዬ ከወንድሜ ጋር ምንድነው የሚያገናኘው? እሱን ብቻ ነው ማወቅ የምፈልገው። ይሄ ሰውዬ ወንጀለኛ ከሆነ በቃ በሆነ ነገር ወይ በቁማር ምናምን ነው ሊገናኙ የሚችሉት አስባለሁ አይደል ወይስ? እና ምንድነው አንተ መልስልኝ አባቴ። በቃ አንተ ነው የምታውቀው ስለሱ፣ አንቺ ምንም የምታውቂው ነገር የለም። ስለዚህ አንተ መልስልኝ ያለውን ነገር። አቶ ጀማል ማለት እንደዚህ ነው፣ ከወንድሜ ጋር የሚያገናኘውን ነገር ንገረኝ። እኔ በቃ ምንም ውስጥ እያረፈ አይደለም። ወንድማችን ጉዳይ እንደምጨርሰው ነገር ይሻል። ምንም አንቺ አትጨርሹ። የወንድማችን ጉዳይ ማንም ሰው እንዲገባበት አልፈልግም ብዬሻለሁ። ቆይ እስኪ አንዴ ተረጋጊ። ምንድነው የምረጋጋው? እባክሽ የወንድምሽን ጉዳይ ልፈችም ምትስ እኔ በመፈታው መንገድ እፈታዋለሁ። ማንም ሰው እዚህ ነገር ውስጥ እንዲገባ አልፈልግም ነው ጥያቄ። ሲቀጥል ደግሞ ጀማል ስለሚባል ሰውዬ ከሱ አይደለም የሰማሁት። መጀመሪያ ጀማል የሚባለው ሰውዬ ወንድሜ መጥቶ እንዳስፈራረው ብትነግረኝ ኖሮ ቀድሜ እርምጃዎችን መውሰድ እችል ነበረ። እስካሁን ይሄንም ምን አይነት እርምጃዎች? የራሴ የሆኑ ነገሮችን መውሰድ ይችላል። ሲቀጥል የእሷ ዛሬ ላይ ያለ መናገር አርገሽ ብቻ አልወሰድሽም። እስቲ ንገሪኝ። ታዩ እባክሽን ተረጋጊና ከነጋት ሲቀጥል ከሷ ጋርም ዛሬ ስለሆነ እንጂ የመጣሁት ነው እንደዚህ በመጫወጫት ምናምን ብዙ አላምንም እኔ። ሲቀጥል ምንድነው የማረጋቸው ነገሮች ላንተ መናገር አይጠበቅብኝም የመጀመሪያ። ሲቀጥል ደግሞ እሷ ጀማል የሚባለው ሰውዬ ቤት እንደመጣ ካወቀች መጀመሪያ ብትነግሪኝ ኖሮ የሁሉ ነገር አይፈጠርም ነበር። ከጀማል ጋር የሚያገናኛቸው የሆነ ቁማር ወይስ ነው ነው የሚችለው ነው የምለው። ምክንያቱም የሰውዬ ወንጀለኛ ከሆነ ቅድም እንደ ጀብድ አውርተዋለች። ወንድማችን ካሜራ ፊት ላይ ምናልሽ ወንድማችን ሌባ ነበር አይባልም። በቃ ከወደድሽው አይባልም ያለው ነገር። አው ማጅራት ስለሚመታ ምናምን ብለሽ እንደ ትልቅ ዲግኒቲ እንደ ትልቅ እንደ ጀብድ እንደፈጠረ ሰው ነገር ነበረብኝ ያለው ነገር ነው ማለት መፍትሄ ሊፈጥርልኝ የሚችለው ግልጾኝ ሲናገር ነው። ገብቶሻል? ትልቅ ጀብድ እንደሰራ ሰው ወንድም ይወንጀል ጀብድ ነው ያልኩሽ አይደለም። በቃ የሚሰራውን ነገር ነግሬዋለሁ፣ አለቀ። አንቺ እዚህ ጋር እንደዚህ አፍሽን መክፈት እኔ በጣም ብዙ ስራ መስራው ስላለኝ ወይስ እንትን ተበልክ? እሺ የተወሰነ ደቂቃ ብቻ ሲጭኝና ግን ደግሞ ምንድነው እኔ ብዙ እንደዚህ አልወድም ማለት አያስፈልግም። በቃ ያለውን ነገር አንተ አጣርተህ ይሄ ጀማል ስለተባለ ለምንድነው አንቺ ማጣራት እንደማትችይ የምታስቢው? ለምንድነው ራስሽ እንደደካማ የምታየው? ራሳችን ማጣራት እንችልም። ይሄን ነገር ራሳችን ማጣራት አንችልም። ለምን ሌላ ሰው እንዲገባ ትፈቅጃለሽ? እኔ እንደማጣራው ነገር ብናጣራ እስከዛሬ ለምን አላጣራሽ? ንገሪኝ። ሁለት ወር ሞልቶታል አይደል? ይሄን ነገር እኔ ማጣራት እንደምችለው ነግሬሻለሁ። እዚህ ነገር ውስጥ ማንንም አይግባበት ብዬሻለሁ አይደል? እስከዛሬ ለምን አላጣራሽ? ሁለት ወር ሞላሽ አይደል? ያመጣሽው ነገር እኔ ምን ለነደረስ ጠይቀሽኛል? እሷም ብላይ ጠይቀሽኝ አታውቂም። ሁሉ ጊዜ ነገሮችን እኔ ሳላ ከጀርባ አንሻውከሽ መግባት ብቻ ነው የምታውቂው። ምን አደረግሽ? ሲጀምር አንቺ ኬር ይሰጥሻል እንዴ? አወራርሽ ራሱ እኮ ኬር የሚሰጥ አወራር አይደለም። እባክህ ይኸውላችሁ አቁሙት ነው ነገር። እሺ ሰዓትሽን ስለወሰድን በጣም ይቅርታ ጠይቃለሁ። ግን ደግሞ ማለት መሸፋፈኑ አስፈላጊ አይደለም። ግልጽ እናውራ። ያው ትልቅ ነገር ስለሆነ ካንቺ ጋር በተያያዘ ጉዳይ ማለት ካዩአቸው አሁን የተገናኘ ነው። ቀረጻ በፊት ከበር ሲቀበልሽ ነው ተዋወቅ ነውና እንዳየሁት ከሆነ ከምትናገራቸው ነገሮች ብዙ ደስ ያላሉ ነገሮች አሉ። ስለዚህ ያለውን ነገር በደንብ ማውራት ፈልጋለሁ ካንቺ ጋር ጊዜ ወስደንበት በሰፊ መነጋገር ያለብን ይመስለኛል። ይቅርታ አድርግልኝና ዛሬ ከኔ ጋር መዋል ያለብን ካንተ ጋር መጀመሪያ ለማዋል የራሴ ፕሮግራሞች አሉኝ። መጀመሪያ ያላወቀው ነገር የራሴ ፕሮግራሞች አሉኝ። ፕሮግራሞችን አይቼ የሚሆን ከሆነ ፍሪ ታይም ሲኖረኝ አዋራለሁ። አደርዋይስ ከሰው ጋር ማለት ይችላል። ካንቺ ጋር ጉዳይ ነው። ገብቶሻል? የወንድሜ ጉዳይ ስለወንድሜ ጉዳይ ነው የምታወሪው ሰውየው ማለት አይሆንም። ምን አሁን ጥፋቴ ምንድነው? ፍሪሶን ምናምን ታያለሽ እንዴ? ፍሪሶን ምን ማለት ነው? ግልጽ ሆኜ ልንገራችሁ ማለት የፈለኩትን ነገር ግልጽ አድርጌ ልንገርሽ። አሁን ላይ እያልኩሽ ያለሁት ነገር ለምጠይቃቸው ጥያቄዎች የምፈልገውን መልስ ትሰጪኛለሽ። ማለት ብዙ ነገሮች ምጠይቅሻለሁ አንቺን። ስለዚህ ግልጽ ሆኜ ነው እየነገርኩሽ ያለሁት። የምፈልገውን ነገር እናወራለን። ታይም የለኝም ስራ የለኝም ለምትይው ነገር እኛም ስራ ይዘናል። የምቀበላቸው እቃዎች ስላሉኝ ይኸውልህ የምትቀበያቸው እቃዎች ከወንድምሽ ይበልጣሉ። ይኸውልህ አሁን እናንተ እዚህ ጋር ምን አይነት ነገር ነው ለመጫወት? ይኸውልህ አንተ ሷን ማውራት ካያስፈልግም በቃ እኮ አንቺ ናውራሽ ነው ያልካለው በቃ ከሷ ጋር ጨርስ ነው ያልካለው። ትኔ የወንድሜን ጉዳይ በማጣራው መልኩ እኔ አጣራለሁ። ለምን ታጣሪ? አንቺ ጋር እስከዛሬ ለምን አላጣራሽም?
ያመጣሽው ነገር አለ ከዛሬ ያመጣሽው ነገር አለ እህቴ ማለት ነው እንደዚህ ነው አልነበረችም አሁን ወገቧን ይዛ ኦ ማይ ጋድ ኦኬ እሺ ሁለታችሁም ከበቂ በላይ ሰምቻችኋለሁ ስለዚህ እንዳልኩሽ ነው ምንም አይነት ሰጋራሩና እኔ ልመለስ ያዳመጥሽ ነው እያተናገርኩ ነው ያሉት ስለዚህ እንደተማረ ሰው ስርዓት ይዘን እንነጋገር ያልኩሽ ነው ያለው ዛሬ ያለሽም ሙሉ ፕሮግራምሽን ሰርጃችሁ ነው እዚህ ማውራት ያለብን ነገር እናወራለን ይቅርታ ካሁን በኋላ በትግስት ማውራት ያለብኝ አይመስልኝም ስለዚህ ካሁን ጀምሮ በእኛ ቁጥጥር ስር ሆነሽ ያለውን ነገር ማወቅ የምፈልገው በሙሉ ነገር ሳነግሪን ከዚህ ግቢ መውጣታችን ካሜራማን እባክህ እህቷን ወሰድልና የተወሰነ ደቂቃ ስጪ ከዛ ያለውን ነገር ከሳ ጋር እንነጋገር በቃ የምፈልገው የወንድሜን ደም እንድትልልኝ ነው የምፈልገው እሺ ይገባኛል የኛም አላማ ይኸውልሽ አንቺ ስላንቺ ካንቺ ጋር ማውራት አልፈልግም ከሱ ጋር ነው እያወራሁ ያለሁት ያለውን ነገር በሙሉ አጣርቼ እመኝ ቃል ገባልሻለሁ በሚዲያችን ፊት ነው ቃል መገባልሽ አሳውቅሻለሁ ወንድም አለ አይደለ በቃ እንደዛ አስበ አጣራልኝ እሺ ችግር የለም ለምንድን ነው ለሰው እጅ መስጠት እኔ ጨርሰዋለሁ ሁሉ ነገር ይይሻል አይደለ ሰው ደካማ ታረጋለች እሺ ወደ ቤተሰቦቻችን ነው እንግዲህ ትንሽ ግርግር ነበረ እህታማቾች በጣም የማይባቡ ለየቀል የሆኑ ሰዎች ናቸውና ግዴታ በየተራ አንዳንዳቸው ማዋራት ስላለብኝ ነው እስኪ ማለት ብዙ ደስ ያላሉ ነገሮች አሉ ከምትናገራቸው ነገሮችና ምን አለ መሰለህ አንተ ደስ እንዲል ብዬ አይደለም ብዙ ነገሮችን ያረኩ አሁንም በጣም ብዙ ነገሮችን አጣበቤ ነው እዚህ መጣሁት እሷም እንዳይደብራት ምናምን በሚል ነው እንጂ አንተ ደስ ስላላለህ አይደለም ታርተኛ እኔ ካሜራ ስላስቀመጥክ ምናምን ምን ፊልም ማድረግ ሰው አይደለም የመጀመሪያ ስለዚህ ብዙ እላፊ ነገር ባልነው ደስ ይለኛል ወጥቷል እንደዛ ለምን ፈልግ ቀደም ለመንገር ሞክራለሁ አቶ ጀማል ማለት በጣም ከባድ ሰው የተለያዩ ሰዎችን ያስገደለ በገንዘብ ከእስር ቤት ከ3-4 ጊዜ በላይ ታስሮ በገንዘቡ የወጣ አይነት ሰው ነው እንደዛ አይነት ሰው እንደሆነ እየነገርኩሽ አሁንም ድረስ ሁሉ ነገር በራሽ መንገድ መፍታት እንደምትችልና ሁሉ ነገር ራስ ይፈታል ብለሽ እየተናገርሽ ነው ያለሽ ጉዳይ የምትፈታልኝ እኔ እህቱ ነኝ አይደለ እንዴትም ማርጌ ወንድሜን ጉዳይ መፍታት የምችል ሴት ነኝ ያለውን ነገር ማለት ከእንደዚህ አይነት ሰው ጋር ማንበት ተማመኝና ምን ያህል አቅም ቢኖርሽ ነው ሁሉ ነገር በራሴ ይፈታለሁ በራሴ የወንድሜን ደም እበቀላለሁ ያልሻለሽ ወይስ ደግሞ ሌላ ሽፋን የሚሰጥሽ ሰው አለ ወይስ ስራሽ ምንድነው አልገባኝ ይኸውልህ ምንድነው አንተ አሁን እኔ ሴት ስለሆንኩኝ ነገሮች እንዴት ነው ሰልፍ ማድረግ የምችለው ነው አይደል ጥያቄ ምንድነው እኔ አይ ንቀኸኝ ነው እንጂ ሴት ስለሆንኩኝ እሷ አታመጣም ብለ ነው ምንም አታመጣም ብለ ነው ሲቀጥል አንተ ሲጀምር እኔ በምን እርግጠኛ ነኝ የወንድሜ ጉዳይ ልትፈታ እንዳልመጣ እኔ አሁንም እዚህ ድረስ የመጣሁት እሷ አንተን ስላለችኝ ነው እንጂ ጭራሽ እንደማልመጣ ማወቅ ነበር ሲቀጥል ወንድሜ ነፍሱ እንኳን ሳይወጣ ነው ገብቷል እኔ እንደሷ ማዘን የሚያቅተኝ ይመስላል እኔ እንደሷ ቁጭ ብዬ ጥቁር በጥቁር ለብሼ ማዘን አያቅተኝም እሺ ይኸውልሽ ዘመናቱ ለገንዘብ ነው እንደዚህ ያደረጋችሁት ሲቀጥል ሊካማላ ካንተ ጋር እንደዚህ መቀጠል አልፈልግም ገብቷል አንቺ ማን ስለሆንሽ ነው እንድትለኝ አልፈልግም ወንድሜ ነው ይሰማኛል ግን ደግሞ ነገሮችን እኔ ፊት ለፊት አውጥቼ ማውራት ምን ችግር አይደለም አዎ ወንድምሽ ነው በጣም አዝነሻል ለዛም ነው ቅድም ስንነጋገር ጀማል ባይገለው ኖሮ መሞቱም አይቀርም ነበር ያልሽ ያው ማለት አንድ አዘንኩ ከሚል ሰው ወይም ደግሞ ከተጎዳ ሰው ወደ ቤተሰቦች ይቅርታ አድርጉልኝና እንደዛ አይነት ነገር ሰምቼ ማላቅም እኔ የሚባልም አይመስለኝም ይኸውልህ ምንድነው አንደኛ የሰው ልጅ በቀን ነው የምትሞተው አሁን አንተ ሞት ካለ እዚህ በኔ እጅ ልትሞት ትችላለህ አሁን አንተ እዚህ ጋር ልትሞት ትችላለህ ቀን ሲሆን ማለት ነው ስለዚህ ይሄ ልጅ ሰው ባይገለውም ቀን ከሆነ ሊሞት ይችላል እያልኩ ያለሁት ገብቷል በቃ ይሄን ያልኩት እኔ ምንም ይሄ አዲስ እንትን ምናምን የምትወጣለት ቃል አይደለም ማን ይሄ የተሰጠን ነገር ነው አይደለ ሁሉም ሰው የተቀመጥነው ሞታችንን የምንጠብቀው አናውቀውም እንጂ በምን እንደምንሞት አናውቅም ይሄ ልጅ ደግሞ በሰው እጅ ሞተ ነው ያ በየሞተው ልጅ ደግሞ ወይ ደግሞ ወንድሜ ይቅርታ ላቋርጥሽና በሰው እጅ ሞተ አለቀ ማለት ነው ስለዚህ አንቺ እንደምትዩ ከሆነ ጉዳዩን ተውት አንዴ ሞታል ያልሽናለሽ አላልኩም
ተውት ሳይሆን ያለውን ነገር ራሴ የወንድሜን ነገር ሶልቭ ማድረግ እችላለሁ። አልገባኝም። ራሴ ማለት በምን አይነት መልኩ ልፈቹ ነው እየሞከርሽ ያለሽ? ያለፉት 2 ወሮችስ ምን አይነት መረጃዎች አግኝተሻል? ወይስ ደግሞ መረጃዎች አግኝተሽ እየደበቅሽ ነው ያለሽ? በመጀመሪያ በጣም ሞኝናል። ምንድነው ሞኝ ያረጋህ? ስለማውቃቸው ወይም ደግሞ ስለደረስኩባቸው ነገሮች እንደነገር መጠየቅ በጣም ጋዜጠኛ ነኝ ከሚል ሰው የማይጠበቅ ነገር ነው። ምክንያቱም አንተም የራስ የደረስክበት ነገር ይኖራል፣ እኔም የራስ የደረስኩበት ነገር ይኖራል። ያንን ነገር በራሴ ነው ልደርስ የምችለው እንጂ ለአንተ ቁጭ ብዬ ምናምን ነገር አይጠበቅብኝም። በጣም ልክ ነሽ። አሁን ገና ትክክል ነገር ተናገርሽ። ማለት እስካሁን ድረስ ይህ ነገር እንድናቆም እኛ አቆመን በራስሽ መፍታት እንደምትፈልጊ ነው እየተናገርሻለሽና ከቀደም ጀምሮ ያው አዳምጪኝ ስትናገር ሰምቼሻለሁ። ከቀደም ጀምሮ ይሄን ነገር እያልሽ ነው እኛ እንድናቆም ከዚህ ነገር ውስጥ እጃችን እንድናወጣ ራስሽ ሁሉም ነገርም በራስሽ መንገድ ልፈቺ እየሞከርሽ እንደሆነ እንደምትሞክሪን ነው እየነገርሽኝ ያለሽ። ይህ ማለት ደግሞ እኔ እንደሚገባኝ ከሆነ ከብዙ ከሰራናቸው ስራዎች እስከዛሬ ካጋጠሙ ኬዞች እንደዛን ነገሮች የሚባሉት ይሄ ኬዝ ለማስቆም ወይም ደግሞ ይሄንን ምርመራ ሙሉ በሙሉ እንዲቆም ስለፈለግሽ ነው ይሄን ነገር እየተናገርሻለሽ። በርግጠኝነት ይሄን ነገር ነው እየገባኝ ያለው። የጋዜጠኛ ነገር ሆኖብህ ነው መሰለኝ ያለውን ነገር እንዳለ ለመመርመር አይነት ነገር አትጣ ነው መጀመሪያ ለምፈልገው ገብቷል። ሁሉም ነገር ለማጣራት አትሞክር። አሁን አንተ እንዲህ ስላልክ ምናምን እኔ አንተን መልሶ አይደለም ማቆም ሰው አይደለም። እኔ ሲቀጥል እኔንም አሁን ሐሳብህ ምንድነው? እኔንም አሁን እዚህ ካሜራ አስቀምጣ ሪሽ ውስጥ ለመክተት ነው እያሰብክ ያለው። ነቱም ያንተ ጭንቅላ ያ ሰው እንደዚህ በማለት ግን ደግሞ እንደዚህ የሰው ልጅ ቲንኪንግን ከሩቅ ስለማቅ ልክነሽ ቲንኪንግ የገመትኩት አይነት ነገር ስለሆነ ብዙ መስናት ቢግ ዲል ነው ለይፈልኩት። እሺ በጣም ጥሩ። ያው ሐዘን ላይ ናችሁ ተጎድተሻል በሚለው ዝም ለማለት የሞከርኩት ቤተሰቦች ስለ ሁለቱም አጣርተናል። ማለት እንደዚህ አይነት ነገሮች በብዛት ብዙ ጊዜ በቤተሰብ በተለይ ደግሞ እንደዚህ ወላጅ ከሌለ የተወሰነ ሀብቶች ንብረቶች ሲኖሩ ደግሞ እህትና ወንድሞች በብዛት እንግዲህ እንደዚህ አይነት የሞት ጉዳይ የሚሰማው በንብረት በሚል ነው እያልኩ አይደለም፣ በሚል ስለ ቤተሰቦቹ ወይም ደግሞ ስለ ሁለቱም እህቶቻቸው ለማጣራት ሞክረናል ቤተሰቦቻችን። ይህን በምናጣራበት ሰዓት ግን አንድ ግር ያለኝ ነገር ሰምቻለሁ። ውድ ቤተሰቦቻችን ይህ ወንድማቸው የሁለቱ ሴቶች ወንድም ያው ስም መጥራት አስፈላጊ ስላልሆነ ነው ቤተሰቦች ማልጠረው የሴቶቹ ወንድም እያልኩ ብገልጽ ይሻላል በሚል ነው። የሟች ወይም ደግሞ የእነዚህ የሁለት ሴቶች ወንድም ባረፈበት የዛሬ 2 ወር አካባቢ ማለት ነው እንዳረፈ በሳምንቱ እቺ የምትመለከቷት ካጠገብ ያለችው ግለሰብ ወይም ደግሞ ታላቅ እህቱ ወደ ውጭ ሀገር በሳምንቱ እንደሄደች ሰምቻለሁ። ማስረጃ መጃችን ላይ ምንድነው አንተ ምንድነው ለማስተላለፍ ይፈልከው ማለት አሁን እኔ በቃ ሞተሱ ኖርማሊ ህይወቴን አልቀጥል ነው አልስራ ነው እያልከኝ ያለው ወይስ ለከለቅሶ ቤት ምናምን ይዘው የሚመጡት ምናምን ቁጭ ብዬ ልጠብቅ ንገረኝ እስቲ። ማለት ራስሽን ከመጠን በላይ ማለት ምን እንደምል አላውቅም። ማይሆን ነገር ከመርመራችን በፊት መናገር ስላልፈለኩ ያው ራሴን እያያዝኩ ነው ያለሁት እንጂ እውነቱን እንደም ልንገርሽ እጅሽ እንዳለበት እርግጠኛ እየሆንኩ ነው ያለሁት አሁን ላይ ከወንድሜ ጀርባ በእርግጠኝነት። ማለት አንቺ ታስገዲው አታስገዲው ትሰራለህ ነው ይታያል። አንቺ ታስገዲው አታስገዲው ወይም ደግሞ ምን ነገር ይፈጠር አላውቅም፣ ግን ደግሞ በእርግጠኝነት አንድ ነገር ምናልሽ እዚህ ነገር ውስጥ እጅሽ አለበት ወይም ደግሞ ከአቶ ጀማል ጋር ጤነኛ አይደለም ወይ ያማል እያልከኝ ያለው ነገር ገብቷል። ከወንድምሽ ጀርባ እጅሽ አለ ነው እያልከኝ ያለው ምንድነው ማለት እንዴት ነው? ለካ አንድ ነገር ታረጋግጥ ነው ማለት ነው ካሜራ ላይም ተቀርብት ሁሉንም ነገር አሁን እዚህ ነው ያየኸኝ፣ እዚህ ነው የተዋወቀኝ፣ ከወንድምሽ ጀርባ እጅሽ አለ ምን ማለት ነው? ብዙ ነገሮችን አውቀናል። ግዴታ ላንቺ መናገር ያለብኝ ነገሮች ይኖራሉ። ማለት ይሄ ውጪ ሄድሽውንም ያው ለቤተሰቦች ለመናገርና ምን ያህል ስናንቺ እያጣራው መሆኑን እንድታቂ ነው እንጂ የተለያዩ ነገሮች አሉ። አሁን መናገር አስፈላጊ ስላልመሰለኝ ነው። እንዴት እስኪ አልገባኝም። ማለት ወንድምሽ ሞቶ 1 ሳምንት በትክክል አልሞላው በ4ኛው ቀን ወደ ውጭ እንደሄድሽና
ቀጥታ ኖርማሊ የሀዘን ልብስሽን አውልቀሽ ወደ ስራሽ እንደገባሽ ኖርማሊ የተለመደ አይነት ህይወትሽን እንደኖርሽ ነው። ምን ማድረግ ነበረብኝ ንገረኝ። እሺ እንደዚህ ማድረግ ነበረብሽ በለኝ ንገረኝ። እሺ ለምን ጥቁር ለብሻ እንደማይሽ ከሆነ በጣም አይነ ደረቅ ነሽ ማለት ከአንቺ ጋር መግባባት የምንችል አይመስለኝም። እንዴት አንድ ሰው ወንድሙ ሞቶ የእናት ያባቱ ልጅ የራሱ ስጋ ወንድሙ ሞቶ እንዴት ነው በአራተኛው ቀን ልብስ ቀይሮ የራሱን ላይፍ ምንም ነገር እንዳልተፈጠረ ልክ እኮ አንቺ የምንኖሪ አሁን ላይ ያደረግሽው ነገር ልክ ከሆስፒታል ወጥተሽ በማግስቱ ለመዝናናት ካፌ እንድሄድሽው ማለት ነው። ምንም ነገር የተሰማሽ ነገር የለም፣ ያዘንሽም ነገር የለም። አሁን ላይ ወንድሜ ሞቷል፣ በጣም አዝኛለሁ፣ ተከፍቻለሁ ምናምን ብትይ ይሄ ለኔ ቀልድ ነው የሚመስለው። አንተ እንዲሰማህ አይደለም እኔ እዚህ ጋር አክታ እያደረኩ ያለሁት ገብቶሃል። አንተ እንዲሰማ ወይ ደግሞ በእነሱ በቃ ያዝንልኛል ብዬ ምናምን ጥቁር ሻርፕ አድርጌ መጥቼ ይዬ ማለት አክትማ እያደረግሽ መሆኑ ግልጽ የሚሆነው አሁን ለቀረጻ ስንጠራሽ ወይም ደግሞ ለዚህ ነገሮች ጋዜጠኞች ለምርመራ ይፈልጉሻል ሲባል ከወራት በፊት ያወለቅሽው ጥቁር ልብስ ለብሶ መምጣት ይሄ እኛ ላይ ሙድ ለመያዝ ካልሆነ ወይም ደግሞ ለሰዎች ልታይ ለማለት ካልሆነ በስተቀር ምንም ነገር የለውም። ወደ ጥያቄያችን እንጨርስና መውጣት የምንችል ከሆነ ወጣ። በጣም ብዙ መለፋለፍ አልወድም እኔ ከእሷ ጋር ብዙ ማልግባባው። አንተም የሷ ላይክ እሷም እንደዚህ ነው በቃ አንዴ ምናምን ከጀመረች እንትን አትልምና ብዙ ማውራት አልወድም እኔ። ጥያቄን ከጨረስኩ መሄድ እችላለሁ። በጣም ጥሩ። እርግጠኛ አይደለም አንድ ጥያቄ ልጠይቅሽ። እርግጠኛ ነሽ አቶ ጀማል አታውቂውም? የመጨረሻ ጥያቄ አላውቅም። እርግጠኛ ነሽ? እርግጠኛ ነኝ አላውቅም። እሺ ውድ ቤተሰቦች ቀደም ስልኩን ለመቀበል በወጣሁበት ሰዓት ከተባረክን ሰዓት የተወሰኑ ነገሮችን ሰምቻለሁ። ማለት በስራዋ በኩል ከአቶ ጀማል ጋር ያው ሁለቱም እንግዲህ በኢምፖርት ኤክስፖርት ላይ እንደሚሰሩ ነግረውናልና ከአንድም ሁለት ጊዜ አብረው እንደሰሩ በአቶ ጀማል ድርጅቶች ወይም ደግሞ በሱ ድርጅት በኩል ብዙ እቃዎችን በተደጋጋሚ እንዳስመጣች መረጃዎች ደርሶኛልና ከዚህ በላይ ከእሷ ጋር መነጋገር ጉንጭ ማልፋት ነው የሚሆንብኝ። እንደምታያት በጣም የተረጋጋች በዚህ ነገር ላይ እንግዲህ ምንም ነገር ፍንክች ማትል ሰው ስለሆነች ሲቀጥል እኔ በጣም ብዙ ደንበኞች ነው ያሉኝ ከብዙ ሰው ጋር ነው። አሁን አቶ ጀማል ስንት ጀማል ላቅ እችላለሁ። አሁን እኔ እንኳን የሰው ፊት ላስታውስ ማለት ነው ተረድተኛል። አንተ በጣም ስራ ፈት ለመሰለኝ የሰው ፊት እንዳስታውስ ትጠብቃለህ። በጣም ስራ ፈት ስለሆንኩኝ ነው ከአንቺ ጋር እዚህ ቁጭ ብዬ እየለፈለፍኩ ያለሁትና ስለዚህ ምን እናደርጋለን ውድ ቤተሰቦቻችን ስለሱ ያለውን ነገር እንዲያጣሩ የክሩ አባላት ልክ ያለው ስልክ ሼት አለ ስልክሽን ስጪ እባክሽን ኃይል እንድጠቀም አታድርግ። በጸባይ ስልክሽን ስጪ። አሁን አንተ ወድለት ተጠቅመኔ ስልክ ልትወስድ ማለት ነው? ምደብቂው ነገር አለ? አይመለከተም። ምደብቂው የምትሸፍኚው ነገር አለሽ? አያገባህም ነው እያልክ አይደል? ሲቀጥል ቁጭ ብዬ ከአንተ ጋር ማውራት የራሱ እንትን ምንድነው በጣም ትልቅ እድል እንደሆነ ማየት ያለብህ። ሲቀጥል አንተ የትኛው ጋዜጠኛ ነህ እንደዚህ ከላይ ቁጭ ላፍን የምከፍተው? ማለት ትርፍ ቃል መናገር በጣም ልክህን አለፍካ። እንድሰጥህ መጠበቅ የለብህም። አልሰጥህም። ሆልሽ እንድሰጪ መጠበቅ የለብኝም። ስለዚህ በሁልበት መውሰድ እችላለሁ ማለት ነው። እየሰማሽ ነው? ስራችን ይዘሽ ቁጭ በይ። ምን ለማድረግ እየሞከርክ ነው? ካሜራማን ያለውን ነገር እባክህ ስልኬ ስጠኝ። ስራችን ይዘሽ ቁጭ በይ። ስልኬ ስጠኝ እያልኩ ነው። አይመለከተኝም ስላንተ ጉዳይ። ስልኬ ስጠኝ። ይኸውልህ ስልኬ ተቀበላቸው። እሺ ካሜራማን እባክህ አስወጣልኝና አንተ ግን ጤነኛ አይደለህም። ስልኬ ስጠኝ ነው እያልኩ ያለሁት። እባክህ ይዛቸው አስወጡልኝ። ውድ ቤተሰቦች ያው ብዙ ነገሮች እያለች ነው። በተደጋጋሚ የማይሆኑ ቃላቶችን ስትጠቀም ሰምታችኋል። በእርግጠኝነት በዚህ ነገሩ ላይ ያው እንዲህ ነው ብዬ መናገር አልችልም። ግን ደግሞ የሆነ ነገር ለመሸፈን ደግሞ ወይም ደግሞ የሆነም ነገር ለመደበቅ እየሞከረች ነው ያለች። ስለዚህ ያለውን ነገር ከስልኳም ላይ ያለውን መረጃም ቢሆን ካሜራማኖችን ያው ታውቃላችሁ ብዙ የአይቲ ባለሙያዎች አሉ በእኛ ክሩ ውስጥ። ስለዚህ ስልኳንም ያለውን ነገርም የክሩ አባላቶች ደጅ ያለውን በስራ ጉዳይ ላይ
ያለው ነገር እያጣሩ ነው ያሉት። ያለው መረጃ እንግዲህ ተከታትዬ አዲስ ነገር ሲኖር ማሳወቃችሁ ይሆናል። ያው የኛ ቲም አባላት የክሩ አባላታችን ሁሉም ካሜራማናችንም ጋርዶችም እንግዲህ ምስጋናና ክብር ይገባቸዋል። እንደዚህ አይነት አዳዲስ መረጃዎች ትኩስ መረጃዎች እንግዲህ በቶሎ በቻሉት አቅም በገንዘባቸው በሚችሉት ነገር በሙሉ እንግዲህ አዳዲስ መረጃዎችን እያመጡልን ያሉት እነሱም በጣም ማመስገን እንፈልጋለን። ያው በተደጋጋሚ እንደምታዩት እንግዲህ ስልክ እየተደወለልኝ ነው ያለው። ካሜራማናችን ነው ምልክት እየሰጠን ያለው። ወይዘሪት ሔዋን ይዘዋት መጥተዋል። እስኪ እሷን ደግሞ እናስገባትና ያለውን ነገር የምናወራበት ይሆናል። ሄላ አስገባት። እሺ እባክሽ እንዴት ነው? ተረጋጋሽ? ያው ምን ማድረግ እችላለሁ ከመረጋጋት ውጭ። በተደጋጋሚ እንግዲህ ካሜራማናችን ሲደውል ነበር። ያው ከእህትሽ ጋርም አንዳንድ ነገሮችን እያወራን ነበርና ምንድነው ልነግርህ የፈለግሽ ነገር እንደማትነግረህ እርግጠኛ ነኝ። ገብቷል። የወንድሜ መሞት ምንም እየመሰላት አይደለም። አንተም ያየከው ነገር ነው። አንዳንዴ ማለት ሌላም ነገር ማሰብም ጀምሬያለሁ። ገብቷል። የምታውቀውም ነገር ይኖር ይሆን ብዬም አስባለሁ። ደግሞ ሳስበው ደግሞ ወንድሟ ነው፣ እንዴት ሌላ ነገር ታደርጋለችም ብዬ አስባለሁ። የተወዘጋገበ ነገር ነው አሁን ላይ ያለው ነገር። አዎ ማለት ያለውን ነገር ማወቅ እንደምትፈልግና ከእህትሽ ጋር በነበረን ሰዓት ላይ ወደ ውስጥ እንዲያስገቡሽ ስጠይቃቸው ነበረ ጋርዶቹን እና እሱን ነግረውኛል። አዎ ከእህትሽ ጋር ብዙ ነገሮች አውርተናል። ብዙ መረጃዎችንም ያው አግኝተናል። እርግጠኛ ያልሆንኩበትን ነገር ለአንቺ መናገርና ማሳወቅ አልችልም አሁን ላይ። ለምንድን ነው የማትችለው? እኔ ማወቅ የለብኝም? ሁሉንም ነገር በራሳችን መንገድ እያጣራን ነው ማለት ከወሬ ከንግግር ተነስተን ይሄ ነው ብዬ መናገር በኋላ ላይ እርግጠኛ ሳንሆን ብንነገር ይኸውልሽ ይገባኛል እኮ ግን ደግሞ እርግጠኛ ሳንሆንበት የሆነ ነገር ብነግርሽ ለአንቺም በኋላ ላይ ጉዳት ነው፣ ህመም ነው የሚሆንብሽ፣ ለእኛም ጸጸት ነው የሚሆንበት። የሆነ ያገኘው ነገር ይኖራል አይደለ? የሆነ ፍንጭ ይኖራል። ገብቶሃል? የሆነ ነገር ሳታገኝ እንደዛ ልትለኝ አትችልም። ስለዚህ ያን ነገር ብትነግረኝ ደስ ይለኛል። እሺ በጣም እየተጨነኩ ነው። አንድ ነገር ብቻ መናገር እችላለሁ። እሱም ምን መሰለሽ፣ ካሁን በኋላ እህትሽ ከኛ ጋር ነው የምትሆነው። ማለት እሷ ላይም የሆነ ያየናቸው ነገሮች ስላሉ መመርመር ስላለብን ካሁን በኋላ አሁንም ቢሆን ወደ መጋዘን ነው ይዛት ሄዱት። በእኛ ቁጥጥር ስር ነው ያለችው። ምንድነው ያለችው? ያለውን ነገር ንገረኝ፣ ያወራችሁትን ነገር አስረዳኝ። እስኪ እኛ ያደረስንበትን ነገር ከመንገድ በፊት ስለ እህትሽ እስኪ ንገረኝ። ማለት ስለ ጸባይዋ፣ ስላላት ነገሮች፣ ስለ ስራዋ ያሉትን ነገሮች እስኪ አንቺ ንገረኝ። ማለት ትንሽ ጸባይዋ በጣም ከባድ ነው። ከኛ ቤት ካሉት ሰዎች ትንሽ ወጣ ያለ ባህሪ ነው ያላት። እንደዚህ አይነት ሰው ነች። ስራዋ ደግሞ ያው መጀመሪያ ነግርሃለች፣ ቢዝነስ የራሷን ቢዝነስ ምናምን ነው የምትሰራው። እኔ ማስገባው ቃል ለማስወጣው ቃል ምናምን ነው የምትለኝ። ግን እኔ ስለ እቃው ምን እንደምታስገባ ምን እንደምታስወጣ አንዳንዴ ወደ ውጭ ሀገር ምናምን ነገር ትሄዳለች። ስለሱ ምንም ማውቀው ነገር የለም። ብቻ እቃ እንደምታስመጣና እንትን እንደምትል ነው የማውቀው። በዚህ በምትሰራቸው ስራዎች ላይ ከሰዎች ጋር ተጋጭታ ታውቃለች ወይም ደግሞ እንደዚህ ብቻ በቃ ከዚህ ጋር የተያዙ ነገሮች አጋጥሟት ያውቃሉ? አንቺ የሰማሽው የምታውቂው ነገሮች? አዎ ማለት አንዳንዴ የሆነ ትጨቃጭቃለች። እንዴት እንትን አላለም ምናምን አላለፈም እቃው ምናምን ነገር ይሏታል። ይቅርታ አላለፈም? አዎ ማለት ከውጪ ምናምን ነገር እቃ ይላክላታል። እሷም አንዳንዴ ሄዳ ምናምን ታመጣለች። እና የሆነ ጊዜ እንደዛ ስትል ነበር የሰማሁት። እንዴት አላለፈም ብር ለምን አልሰጣቻቸው ምናምን ነገር ስትል ነበረ። እቃው ግን እኔ ምን እንደሆነ ማለት ጠይቃታለሁ፣ ግን ምን ልትነግረኝ ፈቃደኛ አይደለችም። እንደምታያት በጣም ትጉ ያረጋታል። ትንሽ ከባድ ነው ባህሪዋ ማለት ነው። የሆነ ነገር ስጠይቃት ጭራሽ እንትን ለማለት ነው የምትሞክረው። ስለዚህ ውድ ቤተሰቦች
ያው ያገመትነው ነገር ወደ እርግጠኛነት እየደለ ነው ያለው ማለት ምንድነው የገመትከው ማለት ነገር ለምናት ነገር በጣም እንትን ያልኩ በዚህ ነገር ውስጥ ንጹህ ናት ብሎ ማሰብ የከበደኝ ነው ያለው ማለት አንቺም እንደምንነግርህ አሁን ከሆነ እንደዚህ በገንዘብ ምናምን እንደሚለው ከሆነ በእርግጠኛነት የኮንትሮባንድ እቃዎችን ነው የምታስገባው ማለት ነው እሱንም ቢሆን የኛ አባላቶች ይደርሱበታል ማለት ይሄን ከባድ ነገር አይደለም ብቻ አንቺ የተወሰነም ቀን አይደለም አንድ ቀን ብቻ ስጪ ከዛ ስለትሽ ስለወንድምሽም ያሉትን ነገሮች ሙሉ በሙሉ ማስረጃ ይዤልሽ እመጣለሁ ግን ደግሞ እስከዛ እንድንጠብቅ በጣም ውስጥ እንትን እያለኩ ነው ገብቷል ያለችን ያወራችን ነገር ብትነግረኝ ደስ ይለኛል የሆነ ነገር ቢያንስ ንገረኝ ምንም እኮ እየነገርከኝ አይደለም ምንም እያወራኸኝ አይደለም ምንድነው ያለች ምንድነው እሷ እንድጠረጥር ያደረጋችሁ ነገር ምንድነው ያለውን ነገር ንገረኝ ይኸውልሽ በንግግራችን የሚያገናኛት ነገር ምንድነው ይኸውልሽ በንግግራችን ሰዓት ከሷ እንደተረዶት ከሆነ ወይም ደግሞ ያው ግልጽ አርጋ ባንነግረኝም እሷ እንደተናገረች ከሆነ ይሄን ስራ ወይም ደግሞ በወንድምሽ ላይ የያዝነውን ኬዝ ወይም ደግሞ ምርመራ ሙሉ በሙሉ እንድናቆምና እሷ ለብቻ መስራት እንደምትፈልግ ነው የነገረች እሱ ሁሉ የምትለው ነገር ነው በቃ እኔ በራሴ መንገድ አጣራለሁ ምናምን ትላለች ግን እስከዛሬ ምንም ያጣራችሁ ነገር የለም ወንድሜ ከሞተ 2 ወር ሞልቶታል ምንም ያገኘችው ነገር የለም ገብቷል ሲቀጥል ማለት ላለመናገር ራሴን እያስኩት ነው ያለው ወደ ቤተሰቦች ሲቀጥል ደግሞ ከአቶ ጀማል ጋር አንዳንድ ስራዎች እንደምሰራ ደርሰንበታል አንዳንድ ስራ ማለት ይከብዳል በአቶ ጀማል ድርጅቶች በኩል የራሶቿን እቃዎች እንደምታስገባ በተደጋጋሚ እንደምታስገባ ካሜራማናችን ቀደም ምን ማለት አልገባኝም እሷ እኮ እንደማታውቀው አይደለ ስቶሪ የነበረው ቀደም እኔም አንቺም እንደሰማነው እንግዲህ ምንም እንደማታውቀው ፎቶን ማሳየተናት አይታው እንደማታውቅ ነው የነገረችን ግን ደግሞ ይሄ ደግሞ በክሩ አባላቶች ሲመረምሩ ስለሷ ሲያጣሩ የደረሱበት አዲስ መረጃ ነውና ያለውን ነገር ግልጻሉን አንግልሽም ያልኩሽ ለዚህ ነው እኔ ማለት በጣም ግራ እየገባኝ ነው ያለው ማለት ይሄ ሁላ ነገር እንዴት ነው ሊፈጠር ይችላል እኔ ማለት እሷን አላቃትም ማለት ነው እንደዛ ነው እየተሰማኝ ያለው በወንድሜ ሞት እጁ አለበት ማለት ነው እንደዛ እኮ ነው እያልከኝ ያለው እንደዛ እያልኩ አይደለም እውነት ለመናገር ከሆነ ግን ደግሞ በዚህ ኬዝ ላይ ልትሸፍነው ወይም ደግሞ እንዳይታወቅ የምትፈልገው ነገር አለ ይሄን ነገር እንዲቆምና ተደባብሶ እንዲቀር የምትፈልገው ነገር አለ በሱ ደግሞ 100% እርግጠኛ ነኝ ብዙም ጊዜ አይፈጅብንም ያለውን ነገር እናጣራለን ይቅርታና አንድ ጥያቄ ግን መጠየቅ ስላለብኝ አንቺ ልጠይቅሽ አንዳንድ ነገሮች ሲያጣሩ የክሩ አባላቶች ወንድምሽ ካረፈ በኋላ በአራተኛው ቀን እህትሽ ወደ ውጭ እንደሄደ ሰምቻለሁ በምን ምክንያት ነው ወደ ውጭ ሄደች ማለት እኔም ግራ ገብቶኛል ገብቷል እዚህ ጋር ሌላ ሰው አይደለም የሞተው ወንድማችን ነው እንዴት ልትሄጂ ትችያለሽ ምናምን ብቻ ብዙ ነገር በዛም ተጨቃጭቀን በጣም ተጣልተን ምናምን ነበር ከሷ ጋር ማለት ነው ግን በቃ ግዴታ መሄድ አለብኝ ማስተካከል ያለብኝ ነገር አለ የስራ ጉዳይ ምናምን እንደሆነ ነው የነገረችኝ ከዛ እኔ ላስገድዳት አልችልም ገብቷል አስገድጄ ላስቀምጣት አልችልም ግን በነገሩ በጣም ተገርሜያለሁ ገና ወንድሜ አርፎ 4 ቀን በኋላ እንትን ማለት በጣም ከባድ ነው ልታወሩበት አልቻላችሁ ማለት ያው እንግዲህ እንደምታያት ኬር እኮ እየሰጠችው አይደለም ምንም እኮ እየመሰላት አይደለም እኔ ማለት አንዳንዴ ግራ እየገባኝ ነው እንዴ ስጋው አይደለም እንዴ ብዬ አስባለሁ እስኪ ያለውን ነገር በራሳችን ደግሞ መንገድ ግልጽ አድርገን ለመመርመርና ለመፈተሽ እንሞክራለን እስከዛ ድረስ ያው አንቺ አሁንም ድረስ እንግዲህ እንደማየው ከሆነ ሀዘን ላይ ነሽና እንድትረጋጊም ጊዜ ልስጥሽ አንቺ ወደ ቤት ሂጂ ወንድሜ አንድ ነገር ምነግርህ ነገር ምንም ልረጋጋ አልችልም ገብቷል የወንድሜን ገዳይ እስካላገኘው ድረስ ልረጋጋ አልችልም እንዴት ነው የምረጋጋው ቀደም እንቅልፍ ኮመተኛት አልችልም ይገባኛል እኮ እየተረዳሁሽ ነው እሷ ችግር የለባትም እንደፈለገች እየሆነች ነው ስራዋን እየሰራች ነው እኔ ግን ስራዬን እንኳን መስራት አልቻልኩም እንዴት ልተኛ በቃ ማለት እኔ አላቅም ውስጤ በጣም እየቆሰለ ነው ያለው ውስጤ እየደማ ነው ያለው
ገባኛል ተረድቼሻለሁ ማለት ይሄን ነገር ተጣራልኝ ነው የምፈልገው ሌላ ምንም አይደለም እሷ የምትለውን ተው በቃ እኔ በራሴ መንገድ አጣራለሁ እንደዚህ አደርጋለሁ ምናም ውሸት ነው የምታወራው 2 ወር ሞልቶታል በራሴ አጣራለሁ እንደዚህ አደርጋለሁ እያልሽ ግን ምንም ያመጣችሁ መፍትሄ የለም ምንም ያደረገችው ነገር የለም እሱ ገብቶናል ለዛ ነው የተወሰነ ጊዜ እንድትሰጪኝና በሚቀጥሉት 2 ቀናቶች ያሉትን ነገር በእርግጠኝነት ቃል እገባልሻለሁ ይሄው የኩራ አባላትን ካሜራማናችንም እንግዲህ ሁላችንም ቃል እንገባልሻለን ያለውን ነገር እኔ ራሴ ትክክለኛ ማስረጃዎችን ይዤ ቤት ድረስ መጥቼ ማሳወቅሽ ይሆናል ግን ደግሞ ለዛሬ እረፍት ሰጃንችን ግን ደግሞ ካሁን በኋላ እህትሽ ከኛ ጋር ነው የምትሆነው ይሄን ነገር እስከምንጨርስበት ነፃቱን አትሁን በዚህ ጉዳይ ላይ ያለውን ነገር አጣርቼ እስከምጨርስ ድረስ እህትሽ ከኛ ጋር ነው የምትሆነው አንቺም እባክሽ ተረጋጊና ካሜራማን መኪናው ዝግጁ ከሆነ እባክሽ ወደ ቤትሽ እናድርስሽ ቃደራ ነው ምልክ ስለፈጠረ በቃ ወንድም አለ አይደል ስለዚህ እንደ ወንድም ማስበ የወንድሜን ጉዳይ እንድትይዝልኝ እፈልጋለሁ ገብቷል እኔ ምንም መተኛት አልቻልኩም በቃ ወንድሜ አፈር ነው የለበሰው እና ፕሊስ በእናት እሺ ችግር የለም ይሄው ቃላችንን ሰተንሻል አሁን ላይ መኪናው ዝግጁ ስለሆነ እባክሽ ተነሽና ወደ ቤትሽ እናድርስሽ